አንድ በጣም የምወደው አባባል አለ። ጊዜ ያለን ይመስለናል። ጊዜ ያለን ስለሚመስል ለብዙ ነገር ቀጠሮ እንሰጣለን። ዛሬ መጀመር ያለብንን ዛሬ መወሰን ያለብንን ነገሮችን እርግፍ አርገን ትተን ይለወጣል በሚል ተስፋ ይስተካከላል በሚል ሰበብ ለዛ ነገር በሰጠነው ቦታና ፍቅር ምክንያት እናራዝመዋለን። ነገር ግን እዚህ ዓለም ላይ የሌለን ብቸኛው ነገር ቢኖር ጊዜ ነው። እጅግ በጣም አጭር ጊዜ ነው ያለን። በዛሬ ደግሞ የሚገባንን የምንፈልገውና ደስታ የሚሰጠንን ነገር ሳናረግና ሳንኖር ካለፍነው ምን ያህል ጊዜ እንደሌለን ወይም እንዳረፍድን የሚገባን በጣም እድሜያችን ከሄደ በኋላ ወይም ማስተካከል እንደማንችል ሲገባን ነው። ስለዚህ እኛ ሴቶች ስፔሻሊ የፍቅር ግንኙነት ውስጥ ታውቃላችሁ ባዮሎጂካል ኦክሎክም እንዳለን ማሰብ መቻል አለብን። ስላፈቀረን ለሆነ ወንድ ጥልቅ የሆነ ስሜት ስላለን ወይም እሱ ህይወቴ ውስጥ ከሌለ ወይም ከተለየኝ እንዲህ አዝናለሁ እንደዚህ ሆናለሁ የሚል ፍራቻ ይዞን ጊዜ ልንሰጣቸው የማይገቡ ምልክቶችን እናልፋለን። ዛሬ ስለነሱ ነው የምናወራው። የኔ ቆንጆ የምትወጁ ልጅ ፍቅረኛ ብለሽ የጠራሽው ወይም ብዙ ጊዜ ሊሆን ይችላል አብራችሁ ፍቅር ግንኙነት ውስጥ የቆያችሁት ዛሬ ማነሳቸውን ድርጊቶች የሚያደርግ ከሆነ ምልክቶችን የሚያሳይሽ ከሆነና እንዲሰማሽ የሚያደርግ ከሆነ በፍጹም ጊዜ እንዳሰጪ መወሰን መቀበልና ሙቭን የማድረግ ግዴታ አለብሽ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። ጓደኛ መጣችሁ ዶዳ ሁለት እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትንም ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን እንዳይረሳ ለብዙ እህቶቻችን እንዲደርስ እንዲሁም የቪዲዮን ሀሳብ ላይክ እናረጋለን። አብራችሁኝ ቆዩ። አንደኛው መጀመሪያ የምታውቂው ወንድ አሁን ላይ ከሌለ ፍቅር ስትጀምሩ ወይም ፍቅረኛው እንድትሆኚ ያሳየሽን ባህሪ፣ የሰጠሽን ቦታ፣ የሰጠሽን ትኩረት፣ የሰጠሽን ፍቅር፣ የሰጠሽን ጊዜ ከቀየረ ትክክለኛ ባህሪው አሁን ያለው ነው ማለት ነው። መጀመሪያ እጁ እንድትገቢ ሊሆን ይችላል፣ እንድትወጂ ሊሆን ይችላል፣ ወይም እዛ ግንኙነት ውስጥ ለመቆየት ፍላጎት ኖሮት ይችላል። መጀመሪያ ላይ ፍቅርም ኖሮት ሊሆን ይችላል። ነገር ግን የሰዎች መጀመሪያ ላይ የሚያደርጉትን ነገር ወይም የሚናገሩትን ነገር አይደለም ማየት ያለብን ወይም ማተኮር ያለብን። ትክክለኛ ማንነታቸው ባህሪያቸው ነው እየቆየ የሚመጣው። መጀመሪያ መስጠት ያለበትን ነገር ወይም ከትክክለኛ ማንነቱ ጋር የተያያዘ ይዞ ይመጣል። ነገር ግን ውሸት ከሆነ በጣም ይሄ ላቭ ቦምቢንግ የሚባለው ነገር በስቶበት ነበር ማለት ነው። በጣም ይጠብቅሻል፣ ይንከባከብሻል፣ ጊዜውን በሙሉ ይሰጥሻል፣ ስጦታ ይሰጥሽ ነበረ። ያላንቺ ሴት እንደሌለ እንዲሰማሽ አድርጎሻል። አሁን በሌላ ነገር ተቀይሯል። በጣም ቢዚ ሆኗል። ራንደምሊ እዚህ ዓለም ላይ ወንድ ልጅ ፕሬዚዳንት እንኳን ቢሆን እንደሚደውልልሽ ይናገራሉ ራሳቸው ወንዶች። ለሚወዳት ሴት ቦታ ላለው ላከበራት ዋጋ ለሰጣት ሴት በምንም ታምር ቢዚ ሊሆን አይችልም፣ ወይም የእሷን ጥሪ ላይመልስ እሷ ያለችበት ላይገኝ አይችልም። ይህ ትንሹ ምልክት ነው እንግዲህ በአብዛኞቹ የተረጋገጠ። ከዛ ባለፈ መጀመሪያ ያየሽው ነገር አሁን ከሌለ ከጠፋ ፊል እያደረግሽው ያለው ነገር ርቀት ከሆነ ችላ ባይነት ከሆነ አንቺ ፐርሲው እንድታረጊው ቼስ እንድታረጊው እንድትፈልጊው እንድታሳድጂው ከአንቺ በደንብ ኢንቨስትመንት እንዲወጣ ልክ እንዴት ነው ብድር ሰጥቶሽ ብድሩን እየተቀበለ አይነት ስሜት እንዲሰማሽ ካረገ ጊዜሽን አታባክኚ። አይንሽን ከፈት ለማድረግ ሞክሪ። ወንድ ልጅ ለወደዳት ላፈቀራት ሴት በተለይ ለሚፈልጋት ሴት የሚያደርገው ነገር ከልቡ ፈልጎትና ደስ እያለው ወንድ እንደሆነ እየተሰማው ልክ እንደሆነ እያመነ የሚያደርገው ነገር ነው። ነገር ግን ከቀየረ ማድረግ ካልፈለገ በፋንታው እስከዛሬ የሰጠውሽ እንደውም ቆጭቶኛል አይነት ድርጊቶችን አምጥቶ አንቺ እንድታደርጊ የሚያደርግሽ ከሆነ እያደረግሽ ከሆነ እየተሰማሽ ከሆነ አይንሽን መክፈት መቻል አለብሽ። ከሄደ እንዲሄድ መልቀቅ ነው እንጂ ያለብሽ የምታደርጊው የምታጎፊው ወይም የምከፊው መስዋዕትነት የመጀመሪያውን ወንድ አንቺ እንድትወጂ ድረስ የነበረውን ወንድ አይመልስም። ክሊር እንዲሆን ልሽ ነውና ወይም ማመን አምነሽ እንድትቀበይ ነው። ያ ወንድን ይመጣል። የሱማ መጀመሪያ እንደሚወደኝ አረገዋለሁ። ምን አጥፍቼን ምን ቀይሬ ነው መጀመሪያ አሁን እሱ ያ ሁሉ ነገር ሲያደርግልኝ እኔ ስላላረኩለት ነው ምናምን የሚለው ጸጸቶችን ወይም እንደዚህ ሰበቦችን እንዳታመጭ። እንዳልኩሽ ኩራት ነው የሚሰማው፣ ደስ እያለው ነው የሚያደርገው እና ደግሞ ግዴታውም እንደሆነ እያሰበ የሚያደርገው ነው። ለፈለገው ነገር ያወጣው ኢነርጂ ነው እንጂ አንቺ ምንም ጎሎሽ ምንም ያጠፋሹ ነገር ኖሮ ወይም አንቺ ያስቀራሹ ነገር ኖሮ ስላልሆነ እንዳትጃጃይ፣ ጊዜ እንዳትሰጪ። ከተቀየረ ከሄደ ከራቀ ከጠፋ ርቀትሽን ጠብቂ። ምናልባት
የሆነ የሳተው ነገር ካለ ራሱ ከእንቅልፉ ነቅቶ እንዲመጣ የሚያደርገው ክብርሽን መምረጥሽ ነው፣ ራስሽን መምረጥሽ ነው፣ በነበርሽበት መቆየትሽ ነው ሊያመጣው የሚችለው። ካለበለዚያ ግን መጀመሪያ የጎረፈልሽ ፍቅር ወይም ላቭ ቦምቢንግ አሁን ላይ ከጠፋና ከቀዘቀዘ ተከትለሽው እንዳትሄጂ ጊዜም እንዳሰጭ። ሁለተኛ ማያከብርሽ ከሆነ ነው ወይም እንደ ቀልድ እያደረገ የሚጠቀማቸው ቃላቶች፣ ንግግሮች በሙሉ የሚሰማሽ ስሜት ደስ የማይል ከሆነ ለእንደዚህ አይነት ወንድ ጊዜ አይሰጥም። እንደዚህ አይነት ወንድ ባህሪውን ይቀይራል ብለሽ እንዳታምኚ። በብዙ አይነት ቤተሰብ ውስጥ እናድጋለን። እሱ የስነ ልቦና ችግር ሊኖርበት ይችላል። ሴት ልጅን ማክበር እንደ ነውር ሊቆጠር ይችላል። ሴት ልጅን የሚያስጠሉ ወይም እሷን ስሜቷን የሚጎዱ ንግግሮችን እየተናገረ ቀልድ የሚመስለው ወይም እንደ ቀልድ የሚያስብ ወንድ የስነ ልቦና ችግር ያለበት ነው። ይሄንን ወንድ ደግሞ አንቺ አታስተካኪው ወይም ለአንቺ ያለው ፍቅር ሊቀይረው አይችልም። ሕክምና ቦታ ሄዶ ቴራፒስት አይቶት ሳይካትሪስት አይቶት ተናግሮ ጠባሳው ታክሞለት መዳን የሚችል ነው እንጂ አንቺ የምታክሚው ወይም አንቺ የምትቀይሪው አይደለም። መቀየር ካለበትና ምናልባት ከቀየርሽው አሁን ትቀይሪው ነበር፣ ለአንቺ ያለው ፍቅር ይቀይረው ነበር እንጂ ለሱ ጊዜ መስጠትሽ፣ እሱን መታገስሽ፣ እሱን መቻልሽ ፍቅሩ የጠፋ ቀን የስነ ልቦና ህመምተኛ ተመሳሳይ አይነት ኢነርጂ ይኖርሻል። አንቺም ሌላ ወንድ ላይ ሄደሽ ጤነኛማ ሴት አትሆኝም። ስለዚህ ጊዜ መስጠት የሌለብን ሊያከብርሽ የማይፈልግ ሰው በመጀመሪያ ራሱን እንደማያከብር ያሳይሻል። ያንን መረዳት መቻል። ራሱን ያላከበረውን ወንድ ደግሞ አንቺም ልታከብረው አትችይም። ከሆነ ጊዜ በኋላ ትንቂዋለሽ። ስቲል የምትከስሪው ጊዜሽን፣ ወጣትነትሽን ነው እና ጭንቅላትሽን፣ ስነ ልቦናሽን ነው የምትከስሪው። በቀላል ነገር ቦዲሽን ሊሆን ይችላል፣ የፊት ገጽሽን ሊሆን ይችላል፣ የለበሽውን ልብስ ሊሆን ይችላል። ከነሱ ላይ እንኳን የሆነ ነገር ይናገርና አንቺ ሲደብርሽን ለቀልድ እኮ ነው ይሄ ምን ያስኮርፋል፣ እኔ እኮ ስቀልድ ነበር ያልኩት እያለ እንኳን የሚጠቀም ከሆነ ለእንደዚህ አይነት ወንድ ጊዜ አይሰጥም። ሊያከብርሽ ይገባል። እንድታከብሪው ከፈለግሽ እንድታከብሪው ሊያደርግሽ ይገባል። ከቃላቶቹ እስከ ውሎ እስከ ድርጊቶቹ እሱን እንድታከብሪ ማድረግ ያለበት መሪ ወንድ እኮ እሱ ነው። መምራት የማይችል ራሱን ማስከበር የማይችል እንኳን ራሱን ሊያስከበር አንቺን እንኳን ለማክበር ፈቃደኛ ያልሆነ የክብርን ዋጋ ካልገባው ወንድ ጋር ጊዜ ሰጥተሽ እድሜሽን እንዳጫርሽ። የሚስተካከል የሚቀየር ነገር የለም። ትልቅ ሬድ ፍላግ ነው ባይዘው ማለት ነው። ምንም አይነት መንገድ ነው በፍቅር በሚመስል በቀልድ በሚመስል በትህትና በሚመስል አሊያም ደግሞ ሳላስብ ነው በሚል ሊሆን ይችላል። ከንግግር እስከ ድርጊት ዲስሪስፔክት የሚያደርግሽ ከሆነ ያ ስሜት የሚሰጥሽ ከሆነ ለዚህ ወንድ ጊዜ አይሰጥም። ለእንደዚህ አይነት ድርጊቶች ጊዜ አይሰጥም። ራስሽን አትረፊ። ሶስተኛው ኮንትሮል የሚያደርግሽ ከሆነ ወይም ሰዎችን የመቆጣጠር በጣም አጥብቆ የመያዝ ዲክታተር የመሆን ባህሪዎችን ካየሽበት ለዚህ ወንድ ጊዜ አይሰጥም። ኮንትሮል ማድረግ የሚወድ ሰው አሁን ለምሳሌ ቀንቶሽ ሊመስልሽ ይችላል። ሰለሚጥ ሊጠብቅሽ መስሎሽ ፕሮቴክት እያደረገሽ ሊመስልሽ ይችላል። ቅድሚያ ስለሰጠሽ ሊመስልሽ ይችላል። ፍቅር ውስጥ ስትሆኚ ያለ ፍቅር ውስጥ ስለምትኝ፣ ምክንያቱም አንቺም አንዳንዴ ለሱ እንደዛ ማድረግ ስለምትፈልጊ፣ ነገር ግን ኮንትሮል እያደረገሽ እንደሆነ ቁጥጥር ውስጥ እንድትውኚ ከሱ አይን ውጪ እንዳትወጪ ወይም ከሱ ውጪ ህይወት እንደሌለሽ እንዳታስብ እያደረገሽ እንደሆነ የሚገባሽ አንቺ እሱ ላይ ላድርግ ብቲ ወይም አንቺ አሁን ለምሳሌ እሱ የሚያደርገው ስልክሽን ቼክ ላድርግ ይላል። በየሰዓቱ ቼክ ማድረግ ብትፈልጊ እንኳን ማድረግ ትፈሪያለሽ፣ ፍርሃት ይሰማሻል። ግን አንቺን ስልክሽን ቼክ ያደርጋል። ከማን ጋር እንደምትይ፣ ጓደኞችሽ ማን እንደሆኑ ማወቅ ይፈልጋል። በምን ሰዓት የት እንደተገኘሽ፣ ምን እንዳደረግሽ ማወቅ ይፈልጋል። ታዲያ ያንን ሲያቅ ራሱ እዛ የሚያገኘው ነገር ላይ መቀበል፣ ያንን ነገር የማክበር እና ደግሞ ልክ ነሽ የራስሽ ህይወት አለሽ የሚል አይደለም። ኢነርጂው በጣም ደባሪ ነው። በጣም የኃይለኛ ቅናት ከፍቅር የሚመስል ነው። ትንሽ ቆይቶ ደግሞ ያ ነገር ልክ እንዳልሆነ ሊያሳይሽ ይሞክራል፣ ትተሽው እንዳትሄጂ። ነገር ግን ቆንጂት ኮንትሮሊንግ ሰዎች ከነሱ ቁጥጥር ውጪ እንዳንወጣባቸው የኔነት ንብረት ነው እንጂ ፍቅር እንደዛ አይደለም። ፍቅር የሰውን ማንነት ያከብራል፣ ውሎውን ያከብራል። የራሱ ፐርሰናሊቲ፣ የራሱ ውሎ፣ የራሱ ስልክ፣ የራሱ ጓደኞች፣ የራሱ ስልክ፣ የራሱ ስራ፣ የራሱ አላማ እንዳለው የሚያምን ያንን ሰፖርት የሚያደርግ ያንን እንድትቀጥይበት ፑሽ እንድታደርግ ያመንሹን የወደድሹን የሚያከብር ያልፈለግሹን ላይ ደግሞ አትሊስት አክርባሽ እርቀትሽን እንድጠብቂ ያረጋል፣ ኢንካሬጅ ያረጋል እንጂ ፍቅር ሰዎችን በቁጥጥሬ ስር ላውል፣ እኔ ልምራ፣ ከማን ጋር ማንን እንዳረግሽ ሳይኮፓዝ ነው እንደዚህ አይነት ሰው። ስለዚህ ይሄ ሄዶ ትዳር ውስጥም ካያችሁ በጣም የሚቆጣጠራት ሚስት ያላት ከቤተሰቧ ለመገናኘት የምትፈራ ከወለደች በኋላ ደግሞ ሞር እስር ቤቷን ታጠብቃለች። ለልጆቼ መባል ይመጣል።
ማህበረሰብ የሚባል ይመጣል። ከጅምሩ ግን ጓደኛ ልምረጥልሽ የሚል ከሆነ ከቤተሰብሽ ጋር መታጠፊውን ጊዜ ወይም ለስራሽ የምትሰጪውን ጊዜ ከሱ ቀንሰሽ እንደወሰድሽበት የሱ እንደሆነ እንደሆነም እንደሰረቅሽው አይነት ስሜት የሚሰማው ከሆነ በጣም እኔ ስኬጁልሽን እኔ ላውጣልሽ የሚል ከሆነ ለዚህ ወንድ ጊዜ አይሰጥም። ማንነትሽን፣ ውሎሽን፣ ጓደኞችሽን፣ ስራሽን የማያከብርልሽ ከሆነ ማያምንሽ ከሆነ ማይቀበልሽ ከሆነ ማይተማመንብሽ ከሆነ ጊዜ አይሰጥም። እንደዚህ አይነት ቦይፍሬንድ እንኳን ኖሯችሁ ይሄ ልጅ ልክ አይደለም ብላ ሴት ጓደኛ ስትሞክር የቀናችብሽ ሊመስልሽ ይችላል። ምክንያቱም እሱ ኮንትሮል ያደርግሻል። በቃ ማኒፕሌት አድርጎሻል። ኦልሬዲ ማመን ይከብድሻል። ነገር ግን ቆንጅት ወንድ ልጅ ሰፖርት አድራጊ ነው፣ ጠባቂ ነው፣ መካሪሽ ነው። ካልፈለገ አስተያየት ይሰጥሻል፣ ካልተውሽ ይተውሻል። ጤነኛማ ሲሆን እንጂ ከአንቺ ጋር ተጣብቆ ድብድብ ደረጃ ይደርሳል። አቢዩዝ ያደርግሻል። ባይዘ ከአቢዩዝ በምንም አይተናነስም። ተፈት አድርጊ አይንሽን። ኮንትሮል የሚያበዛ ከሆነ ምን ማለግ አለበት? ጊዜ እንዳሰጭ። አራተኛው ጊዜ ልትሰጭ የማይገባ ወንድ ልጅ ምን አይነት ነገር ሲያደርግ ነው? ኢሞሽናሊ አቬሌብል መሆን ካልቻለ ነው። አንድ ወንድ ልጅ ኢሞሽናሊ አንቺ ላይ ኢንቨስት ማድረግ ካልቻለ ግንኙነት ብለሽ እንዳጣሪ ከሱ ጋር ያለሽን ኢሞሽናሊ አቬሌብል ማለት ኮንቨርሴሽንን የማይፈልግ ማውራት፣ ማዳመጥ፣ የተፈጠረን ችግር መፍታት የማይፈልግ እንደውንም ሊደር ነው አይደል? እነሱ እኮ የቤታችን ራስ ናቸው። ችግሮቻችንን ነግረናቸው መፍታት የሚችሉ ሶልቭ የሚያደርጉ ለዛ ነገር መፍትሄ ይዘው የሚመጡ እንደዛ ነው አይደለ? እንደውንም እኛ ቢልድ የተደረግ ነው ከሱ ጋር ልጅ ለመሆን ችግርሽን ይዘሽ ሶልቭ እንደ ይሄንን የማይፈልግ ከሆነ ታዩ ፊዚካሊ እኮ ቤት ሲመሰረት እቃ ሲወድቅብሽ መብራት ሲበላሽብሽ ምን ሲልሽ ፊክስ ማድረግ የማይችል ከዚህ እኮ ይጀምራል። ከዚህ በፍቅረኝነት ወይም ግንኙነት ሲጀምሩ አቬሌብል መሆን ስሜቱን መግለጽ ካልቻለ የተሰማውን መናገር ካልቻለ የተሰማሽን እንድትናገሪ ካላደረገሽ የምትሰማሽን ስትናገሪ ፊክስ ለማድረግ የማይፈልግ ከሆነ ጊዜሽን እንዳታባክኝ ወይም ጊዜ በፍጹም ልሰጭ የማይገባው ችግር ነው። ይሄ ነገር አለብህ ችግር አለብህ ትፈታለህ ስትይው ሳይለንት የሚመርጥ ከሆነ ሪፊውዝድ ሰበብ ፈልጎ በቃ ይቅርታ አስተካክላለሁ ላጥላጥ የሚል መጋፈጥ የማይፈልግ ከሆነ ማምለጫ ቀዳዳ የሚፈልግ ነው። የሆነ ቀን ካንቺ ጋር እንደዚህ በሆነ ቀዳዳ ወጥቶ ይሄዳል እንጂ አንቺ እንደሰጠሽው ጊዜ ሰጥቶሽ ወይም ልቅ ብሎ ትግስትሽ እስኪጣፊ ድረስ አይጠብቅም። አይናችንን እንክፈት። ኢሞሽናሊ አቬሌብል ከሆነ ያለበትን ችግር ሊነግሪሽ ሰላማዊ ስፍራ ወይም ሴፍ ስፔሱ ካላደረገሽ የትም የማይራመድ ግንኙነት ውስጥ ነሽ ያለሽው ማለት ነው። ልክ መጀመሪያ አካባቢ ፍፍፍ ተብሎ የሆነ ነገር ተብሎ እዛ የሴክስ ላይፍ ከዛ የሆነ ነገር ይፈጠራል እና ዋይ ተብሎ ብትን የሚል ህይወት ውስጥ ነው የሚያቆይሽ። ኢሞሽናሊ አቬሌብል መሆን መቻል አለበት ወንድ ልጅ። አንቺንም ሊመራሽ አንቺንም ሊረዳሽ ሰፖርት ሊያደርግሽ ሊጠብቅሽ የሚችለው በዛ መንገድ ነው። አለቀ። አምስተኛውና የመጨረሻው ጊዜ ልትሰጪው የማይገባው ወንድ ራሱ ላይ ኢንቨስት የማያደርግ ወንድ ነው። ስለ ራሳችን ብቻ ነው አይደል ያወራነው? እኛ ላይ ስለሚያደርገው ነገር ከኛ ጋር ለመኖር ከኛ ጋር ለመቆየት በስሜት በኩል በድርጊት በባህሪ በኩል ያለው ነው አይደል ያወራነው? አሁን ደግሞ ራሱ ላይ ኢንቨስት የማያደርግ ከሆነ ራሱን የማይወድ ከሆነ ራሱን የማይጠብቅ ከሆነ አላማ ህልሙ ጎሉ ላይ ጊዜውን የማያጠፋ ከሆነ ነገ የሚባል ነገር ህይወት ውስጥ እንደሌለ ካየሽ ጊዜሽን እንዳሰጪው። ይቀየራል፣ ይተዋል፣ አንድ ቀን ልብ ይገዛል። እኔ ያለሁለት ለጊዜው በነገርሽ ላይ ምንም የምታመጪው ነገር የለም። እሱ ለራሱ ደርሶ እኔ ኃላፊነት አለብኝ ለራሴ ብሎ ኃላፊነቱን መወጣት ካልጀመረ የሆነ ህልም የህይወት ጎል ላይፌ ላይ እንዲያደርጋለሁ አሳካለሁ ማይል ከሆነ ምንም አታመጪም አንቺ። ከዚህ ሰው ጋር አብረሽ ጤነኛማ የፍቅር ህይወት አይኖርሽም ጭራሽ። አሁን ካንቺ ጋር ሆኖ ደግሞ ካልተለወጠ የሆነ ሴት ስትመጣ ነው የሚለውጠው ወይም የሆነ ነገር ሲያገኝ ነው። ካልበለዚያ ፍቅር ካለው ወንድ ልጅ ለአንድ ሴት ወይም በቂ ፍቅር ከያዘው ከአንድ ሴት ጋር የመጀመሪያው ስራው ራሱን መቀየር ነው። የተሻለ ሰው መሆን ነው። እኛ ደግሞ ስናፈቅር ስራችን ሌላ እንላለን። ለራሳችን ያለንን ለጓደኞቻችንን ያለንን ፍቅር ጊዜ ምናምን ቀንሰን ለሱ እንላለን። ልክ ሲያፈቅር ወንድ ልጅ እውነቴን ነው ልጅ ሰፈር ውስጥ የሚቀመጥ ከሆነ መነሳት ይፈልጋል፣ ራሱን መጠበቅ፣ ስራ መስራት፣ ራሱን ማሻሻል ይፈልጋል። ለአንቺ ማረጋገጥ ያለበት ነገር አለማ፣ ለአንቺ ማሳየት ያለበት ነገር አለ፣ አንቺን መማረክ አለበታ። ከዛ ደግሞ ማኖር አለበት። ይሄ ኔቸራቸው ነው። ማውራልሽ ጥቅም ምናምን እንደብስ ይሄ ኔቸራቸው ነው። በቃ አንቺ ያንቺ እንትን መሆን ለአንቺ መድረስ፣ አንቺን መጠበቅ፣ አንቺን መንከባከብ
ተፈጥሯቸው ነው ያንን ማድረግ ይፈልጋል። ያንን ማድረግ የማይፈልግ ከሆነ ጊዜ ነገር ነሽ ማለት ነው። አብራሹ አንቺ ጊዜ ትሰጪዋለሽ፣ ግን ህይወቱ ስለ ጊዜው ነው ያለሽ። ያንን ማመን መቻል አለብሽ። የሆነ ቀን ይቀየራል ምናምን ይሄ የምንፈለስፋቸው ለሱ ያለሽ ስሜት አፍኖ ስለያዘሽ ማየት ያለብሽን ማየት ስለማፈልጊ መተው ስለማፈልጊ ምናምን ነው እንጂ የሆነ ቀን ከ5 ዓመትም ከ6 ዓመት በኋላ እኮ ሲበቃሽ ትታይዋለሽ። ወይም እሱ እንዳልኩሽ ያፈቀራ ሴት መጣ ትቶሽ ይሄዳል። ለምን አንቺ ጊዜ መስጠት አስፈለገሽ? ራሱ ላይ ኢንቨስት እንዲያደርግ ኢንካሬጅ ማድረግ እንደ ሴት አሪፍ እንደሆነ መናገር፣ ለአንቺ የሚሰጠውን ጊዜ ራሱ ላይ ቢሰጥ፣ ስራ ላይ ቢሰራ፣ ለአንቺ መስጠት የሚፈልገውን ገንዘብ ሊሆን ይችላል ሞር ኢንቨስት፣ እንደዚህ አይነት ነገር ሰፖርት ማድረግ እንደ ሴት ብልህ መሆን፣ የሆነ አቅጣጫ መጠቆም ምናምን አንድ ነገር ነው። ነገር ግን ቁጭ ብሎ መጠበቅ ጊዜ መስጠት ወይም ጊዜሽን ማባከም በጣም ከባድ ነው። አስቢበት። ሀሳቤን ከወደዳችሁት ከጠቀማችሁ ከተማራችሁበት ለኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣችሁ ሰላም ነው።